ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማርን እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገር መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶን ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ዛሬው ክላሳችን ሳልፍ የተሰበረ ልቧን ልክሰው እፈልጋለሁ። አራት ነጥብ። የተሰበረ ልቧን ልክሰው እፈልጋለሁ የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት የተሰበረ 1፣ ልቧን 2፣ ልክሰው 3፣ እፈልጋለሁ 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው የተሰበረ ልቧን ልክሰው እፈልጋለሁ የሚል ይሆናል ማለት ነው። ሰው እየጎዳሁ እስከ መቼ እኖራለሁ። ሰው እየጎዳሁ እስከ መቼ እኖራለሁ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። ሰው እየጎዳሁ እስከ መቼ እኖራለሁ። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት ሰው 1፣ እየጎዳሁ 2፣ እስከ 3፣ መቼ 4፣ እኖራለሁ 5 ቃላትን ተጠቅመናል ማለት ነው። እንደገና በአንድ ላይ አጣምረን ስናነባቸው ሰው እየጎዳሁ እስከ መቼ እኖራለሁ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። ከዚህ ሁሉ ያደረሰኝ እልኬ ነው። አራት ነጥብ። ከዚህ ሁሉ ያደረሰኝ እልኬ ነው የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከዚህ 1፣ ሁሉ 2፣ ያደረሰኝ 3፣ እልኬ 4 ነው። 5 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው ከዚህ ሁሉ ያደረሰኝ እልኬ ነው የሚል ይሆናል። አሁን ግን የግድ ማስተካከል አለብኝ። አራት ነጥብ። አሁን ግን የግድ ማስተካከል አለብኝ የሚል አረፍተ ነገር መመስረት ይቻላል ማለት ነው። የተጠቀምናቸው የቃላት ብዛት አሁን 1፣ ግን 2፣ የግድ 3፣ ማስተካከል 4፣ አለብኝ 5 ቃላትን ተጠቅመናል ማለት ነው። እንደገና በአንድ ላይ ይዘን ስናነባቸው አሁን ግን የግድ ማስተካከል አለብኝ የሚል ይሆናል ማለት ነው። ሰውን በማስቀየም ምን አተረፉ? ጥያቄ ምልክት። ሰውን በማስቀየም ምን አተረፉ የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ሰውን 1፣ በማስቀየም 2፣ ምን 3፣ አተረፉ 4 ቃላትን አጣምረናል ማለት ነው። በዚህ ጥያቄ አረፍተ ነገር ውስጥ እንደገና ይዘን ስናነባቸው ሰውን በማስቀየም ምን አተረፉ የሚል ይሆናል ማለት ነው። እልህነቴ እስከ አሁን ምን ጠቀመኝ? ጥያቄ ምልክት። እልህነቴ እስከ አሁን ምን ጠቀመኝ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት እልህነቴ 1፣ እስከ 2፣ አሁን 3፣ ምን 4፣ ጠቀመኝ 5 ቃላትን ተጠቅመናል ማለት ነው። እንደገና በአንድ ላይ አያይዘን ስናነባቸው እልህነቴ እስከ አሁን ምን ጠቀመኝ የሚል ይሆናል ማለት ነው። በቃ አሁኑኑ የግድ ማሻሻል አለብኝ 4 ነጥብ። በቃ አሁኑኑ የግድ ማሻሻል አለብኝ የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት በቃ 1፣ አሁኑኑ 2፣ የግድ 3፣ ማሻሻል 4፣ አለብኝ
አምስት ቃላትን ነው ማለት ነው የተጠቀምነው። በአንድ እንደገና እየዘስናንባቸው በቃ አሁኑኑ የግድ ማሻሻል አለብኝ የሚል አዎንታዊ አረፍተ ነገር መመስረት ቻል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው